በአዲስ አበባና በከተሞች እየተከናወነ የሚገኘው የኮሪደር ልማት ስራ የከተሞችን ገጽታ እየቀየረ ይገኛል። ጅማሮውን በአዲስ አበባ ከተማ ያደረገው ይህ የኮሪደር ልማት ስራ ወደ ገጠሪቱ የሀገሪቱ አካባቢዎች ተጠናክሮ ቢቀጥል የገጠሪቱን ኢትዮጵያ ገጽታ መቀየሩ እንዲሁም የነዋሪዎችን የአኗኗር ዘይቤ ማሻሻሉ የማይቀር ነው። የአብዛኛው ኢትዮጵያዊ መኖሪያ የሆነው ይህ አካባቢ በመሆኑ የበርካቶችን ሕይወት ማሻሻሉና የአካባቢያቸውን ገጽታን በመቀየር በኩል የላቀ ሚና ይኖረዋል። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋልና የተሻገረ ገጠር ከነበረ የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን። ለዚያ ዘንድሮ በማዕከላዊ ኢትዮጵያ አምስቱም ዞኖች ስራ ተጀምሯል። በሃላባ፣ በከምባታ፣ በስልጤ፣ በሃዲያ እና በጉራጌ ዞን በአምስቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት የአንዱ ቤተሰብ ቤት 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። በእያንዳንዱ ጓሮ የጓሮ እርሻ አለ። ጎመን አለ፣ ቃሪያ አለ፣ ልዩ ልዩ አትክልቶችና ፍራፍሬዎች አሉ። አቮካዶ፣ ማንጎ እንደየ ከባቢው ተተክለዋል። አድማሱን በማስፋት ወደ ገጠሪቱ የሀገሪቱ አካባቢዎች መስፋፋቱን የቀጠለው ይህ የገጠር ኮሪደር ስራ የአርሶና አርብቶ አደሮችን ሕይወት በመቀየር የተቀናጀና ዘመናዊ የግብርና ስራ እንዲከተሉም የሚያስችላቸው ሆኗል። ቆሻሻዎችን አንድ ቦታ መጥረግና ማቃጠል፣ እንስሳዎችን በአንድ ቦታ ለይቶ ማስቀመጥና ቤተሰብ በአንድ ደህና ቦታ መኖር እና ግቢው በዛ ደረጃ መጠበቁና ኮሪደር ፊት ለፊትም በዚህ ሁኔታ ቆንጆ ሆኖ መቀመጡ በጣም ደህና ነው። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዘዬ መቀየር ማለት ነው። ቡና የሚሸጥ አርሶ አደር ከጓሮ እንሰት ካለ፣ ከጓሮ ሽንኩርት ቃሪያ ካለ፣ ከጓሮ ዶሮ ካለ፣ 2-3 የሚታለቡ ላሞች ካሉ ሀብታም ነው። በከተማ ብቻ ሳይሆን በገጠር ያሉ ዜጎቻችን ሕይወት መቀየር አለበት። በኢትዮጵያ እየተሰራ የሚገኘው የኮሪደር ልማት ስራ በገጠሩ አካባቢዎችም መተግበሩን ቀጥሏል።